አንድ ጥቅስ ልጠይቅህ። መጽሐፈ ሙሴ ምዕራፍ 40 ቁጥር 86 ምን ላይ ምን ያህል መሰለህ? በጌታ ስም የሚኖር እርሱ ለዘላለም ይኖራል ይላል። ትክክል ነው? አዎ ለዘላለም ይኖራል። በጣም ይገርማል። እና ምን ይላል መሰለህ? መጽሐፈ ሙዝደሊፋ ምዕራፍ 40 ቁጥር 88 ላይ ምን ይላል? በእግዚአብሔር ቃል የሚኖር ሁሉ በመንግስተ ሰማያት ላይ ቤትን ያገኛል ይላል። እውነት ነው? እውነት ነው። የጌታ ሰው መጽሐፈ ሙሴ እያልኩት አዎ ትክክል ነው ይለኛል። መጽሐፈ ሙዝደሊፋ እያልኩት አዎ ትክክል ነው ይለኛል። ሙዝደሊፋ ማለት እኮ መካ ላይ የሚገኝ ቦታ ነው። ያጀማ አዎ ትክክል የጌታ ቃል ነው ይለኛል። ባጭሩ ኢየሱስ ክርስቶስ እግዚአብሔር ነው ብሏል እኮ እየነገርኩህ እኮ ነው። እሱን እኮ ነው ማስረዳህ ያለው እኮ ብሏል ወይ እኮ ብሏል። አዎ የት ጋ ነው እኔ እግዚአብሔር ነኝ ያለው ኢየሱስ ክርስቶስ? ይኸው እየጠቀስኩልህ እኮ ነው። ዮሐንስ 10:30 ላይ 10:30 እግዚአብሔር ነኝ ያላል ኢየሱስ ክርስቶስ። እንደዚህ የሚል ቃል እግዚአብሔር የሚል ቃሉ ራሱ የለም። በመሰረቱ አንተ በገባህ መልኩ አስረዳኝ እኮ ላስረዳ። ያመጣሁ ቃል እዚህ ጋር እኔና አብ አንድ ነን የሚል ነው እንጂ ያለው እኔ እግዚአብሔር ነኝ የሚል ቃል የለም። እዚህ ጋር እዚህ ላይ አብ ማን ነው? አብ የኢየሱስ ክርስቶስ አምላክ እኮ እኔና አብ አንድ ነን ማለት አብም ማለት ኢየሱስ ነው። እኔና ሁሱ አንድ ነን ብል ሁለታችን አንድ ተመሳሳይ ነው ያለን ነው አይደለም? አንተ ዓላማችን አንድ ሊሆን ይችላል። ወታል አይደለ? አንድ ዓላማ ሊኖረን ይችላል። እኔና እሱ አንድ ነን ያለው ለምሳሌ እኔና አላህ አንድ ነን ልል አልችልም። እኔ ትላለህ አንተ እሱ አይደለም። አንተ ለምሳሌ የአንድን ሰው መልእክት ተልከህ መጣህ። የአንድን ሰው መልእክት አባትህ ሂድና ውሃና መብራት እንዲከፈልበት ይሄን ወረቀት ይዘህ ሂድና ክፈል ብሎ ብር ሰጠህ አይደለ? መልእክት ላከህ። ገብቶሃል አይደለ? ቀጥልሽ። እዚያ ልትከፍል ሄድክና አባትህ ለምሳሌ ዘለቀ ነው እንበልሽ፣ ትዙ ዘለቀ ሂድና የመብራትና የውሃ ክፈል ብሎ ላከህ። ገብቶሃል አይደለ? ይህን መልእክት አንተ ይዘህ ሂደሃል። ይሄን መልእክት ይዘህ ሂደሃል እንበል። ከዚያ በኋላ ቆመህ ልትከፍል እዛ ተራ እየጠበክ ዘለቀ ብለው ተጣራ። ሰውየው ዘለቀ ብለው ተጣራ። አቤት ብለህ አንተ ትከፍላለህ? አትከፍልም? እሺ እከፍላለሁ። እንዴ ዘለቀ ነው እኮ የምፈልገው ቢለህ እኔና አባቴ አንድ ነን ትላለህ። በምንድን ነው አንድነታቸው? በዓላማ እኮ መጽሐፍ ቅዱስ ላይ እኔ እኮ እየጠየኩ ያለሁት አንድ የተረጋጋ ከአብ ተልኮ ነው። አብ አድርስ ያለውን መልእክት እያስተላለፈ ነው። አይደለ? ከዚያ በኋላ እኔና አብ አንድ ነን ቢል እኔ አብን መልእክት እያስተላለፍኩ ነው እና የምትሰሙት ቃል የአብ ነው ነው። አሁንም ይሄን የሚያሳየው ዮሐንስ 10:30 ላይ ስትሄድ ጊዜ ኢየሱስ ክርስቶስ እኔና አብ አንድ ነን ሲል ጊዜ የሚያስተላልፈውን መልእክት አስመልክቶ ነው። አይደለ? የሚያስተላልፈውን መልእክት አስመልክቶ የምትሰሙት ቃል ብሎ ይነግራቸዋል። አንድነቱ ከምን አንጻር እንደሆነም ይነግራቸዋል። ይሄ ነው። እሺ